سلام ጥዕና በልና ፍትዋትን ክብራትን ቤተሰብ ትግራይ ብሮድካስት ሰርቪስ ንዕለተ ረቡዕ 1 ሓምለ 2018 ዓ.ም ዝተዋደዱ ሓደሽቲ እዋናዊ ዜናታት ሒዝናልኩም ቀሪብና ኣለና ሕብራዊ ጻንሒትኩም ጸናካውን ብምዕዳም ናብ ዝርዝራቶም ተሰጋጊርና ብቀዳምነት ቀንዲ ነጥብታት ዜና ደቂ ኣንስትዮ ትግራይ ንኽቡር ዶክተር ቴድሮስ ኣድሓኖም ዋና ዳይሬክተር ውድብ ጥዕና ዓለም ኣመስጊነን ብኻልእ ሓበሬታ ንሕወሓትን ከይተረፈ ሰርፕራይዝ ዝገበረ ምዕባለ ተኸሲቶም ንሕወሓት ጥራሕ ጸቕጢ ዝገብር ዝነበረ ኣምባሳደር ኣሜሪካዊ ኢትዮጵያ ሕዚ ጽቡቕ ውሳነ መሓላሊፉሎም ኤርትራ ንቀዳማይ ሚኒስትር ኢትዮጵያ ናይ ተጠንቀቕ ምላሽ ሂባ ንትግራይ ኣመልኪቱ ዘቕረበ ጻውዒት ሰላም እውን ኣቀራርብኡ ክዕርዮ ከም ዝግባእ ተገሊጹሎም ዜና ዕረፍቲ ተጋዳላይ ሓድሽ ግርማይ ንተጋሩን ኤርትራውያንን ኣብ ተጻራሪ ግንባርን ዘለዉ ተጋደልቲ ብማዕራ ሰንቢዶም እቲ ኣብ ሓራ መሬት ዝነበረ ተጋዳላይ ድሕሪ ዕረፍቱ ናብ ዓዱ ትግራይ ተመሊሱሎ ነዚያቶምን ካልኦት ገደስቲ ምዕባለታትን ሒዝናልኩም ኣለና ምሳና ጽንሖም ብቀዳምነት ደቂ ኣንስትዮ ትግራይ ንኽቡር ዶክተር ቴድሮስ ኣድሓኖም ዋና ዳይሬክተር ውድብ ጥዕና ዓለም ኣመስጊናን እዚ ምስጋና ካብ ቢሮ ጉዳይ ደቂ ኣንስትዮ ትግራይ ማሕበር ደቂ ኣንስትዮ ትግራይ ትካል ገባር ሰናይ ሕዌት ይቐሪቡ ዘሎ ትካል ገባር ሰናይ ሕዌት ብምኽንያት ዝተፈላለዩ ናይ ክልላዊ ምምሕዳር ማሕለኻታት ንልዕሊ 2 ዓመት ዝተጓተተ ብትዕግስቲ ዝተጽበናይ ሓገዝ መወዳእታት ብለጋስነት ዶክተር ቴድሮስ ኣድሓኖም ዝተበርከተ ደገፍ ትካልኩም ትካል ገባር ሰናይ ሕዌት ተቐቢሉሎ ክብል ዘመስገን ኮይኖም ኣብዚ ዕድል እዝን ዶክተር ቴድሮስ ኣድሓኖም ካብ ልበይ ዝመንጮ ዓሚቕ ምስጋና ክገልጽ ፈቱ ምኽንያቱ ዝገበርዎ ለጋስነት ጥራሕ ኣይኮነን ትሕትናኦም ፍትሓውነቶም ዘይሕለል ትዕግስቶምን እቲ ደገፍ ብርግጽ ናብ ዝተመደበሎም ተጠቀምቲ ክበጽሕ ዘርኣይዎ ቆራጽነትን ብሓቂ ዝድነቕ እዩ ኣብ ሙሉእ እቲ ነዊሕ ጉዕዞ ብቐጻሊ ከታተሉ ይሓቱ ይድህሰሱ እቲ ደገፍ ናብ ዝግባእ ሰባት ከም ዝበጽሕ ድማ የረጋግጹ ነይሮም ክትብል መስራቲት ናይቲ ትካል መሰረት ሓድሽ ገሊጻ ኣላ ዶክተር ቴድሮስ እቲ ዝተሸለምዎ $50,000 ኣሜሪካ ብማዕረ ኣብ ትግራይ ንደቂ ኣንስትዮን ንግዳያት ጾታዊ ዓመፅን ዝሕግዛ 3 ትካላት ኣካፊሎም እዮም ካብኣቶም ሓደ ትካል ገባር ሰናይ ሕዌት እዩ ዝበለት መሰረት ራእዮም ገንዘብ መሃብ ጥራሕ ዘይኮነስ ኣብ ጉዳት ዘለዋ ደቂ ኣንስትዮ ትኹረት ገይረን ዝሰርሓ ትካላት ተስፋ ክብረትን ናይ ስራሕ ዕድልን ንምምላስ ብትግሃት ክሰርሓ ምብርታዕ እዩ ሳላ ዝለጋስነትን እምነትን ሕዌት ትግራይ ልዕሊ 80 ግዳያት ጾታዊ ዓመፅ ብዘላቕነት ናብ ሓድሽ ህይወት ንክምለሳ ዝሕግዝ ፕሮጀክት ጀሚሩሎ እዚ ፕሮጀክት ክሳብ ዝውዳእ ምሽጥራውነቱ ዝተሓለ እዩ እዚ ደገፍ ንብዙሓት ደቂ ኣንስትዮ ገንዘባዊ ሓገዝ ጥራሕ ኣይኮነን ኣብ ህይወተን እንደገና ተስፋ ክወልድ ናብ ናብራ ክምለሳን ብኽብሪ ናብ ማሕበረሰበን ክሕወሳን ዝኸፈት ሓድሽ በሪ ክትብል ኣረድያ ኣብ መወዳእታ ድማ ክቡር ዶክተር ቴድሮስ ኣብ ስራሕና ስለ ዝኣመንኩም ምስ ደቂ ኣንስትዮ ትግራይ ደው ስለ ዝበልኩም ከምኡውን ብተግባር ተስፋ ስለ ዝሃብኩም ካብ ልቢ ነመስግነኩም እዚ ሰናይ ተግባርኩም ኣብ ህይወት ብዙሓት ደቂ ኣንስትዮን ስድራቤታትን ዘላቕሰ ለውጢ ከምጽእ እዩ ንሕና ድማ እዚ ፕሮጀክት ብቐጻልነት ዝህልዎ ከይድን ዝተረኸበ ውፅኢትን ዝፈጥሮ ለውጥን ብቐጻሊ ከነካፍል ኢና ምንቲ ኩሉ ዝደገፈና ሰብ እቲ ለጋስነት ኣብ ህይወት ሰባት ዝፈጥሮ ዘላቕ ለውጢ ብዓይኑ ክርእዮ ግድን እዩ ካብ ልቢ ዝነቐለ ምስጋና ኣቕሪባ ኣላ ብተመሳሳሊ መንገዲ ድማ ዋና ዳይሬክተር ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ካብ ሚቺጋን ዩኒቨርሲቲ ስኩል ኦፍ ፐብሊክ ሄልዝ ዝረኸብዎ $50,000 ሽልማት ብሰንኪ ኩናት ጉድኣት ንዝበጽሐን ደቂ ኣንስትዮ ትግራይ ምብርካቶም ሓላፊት ቢሮ ጉዳይ ደቂ ኣንስትዮ ትግራይ ወይዘሮ ሸዊት ኣዲሱ ኣመስጊና ኣላ ጥዕና ንኹሉ ብማዕረ ኣብ ኩሉ ቦታ ብዝብል ኣምር ዝፍለጥን ኣብ ጥዕና ማሕበረሰብ ኣድማ ኣበርክቶን ዝገብሩ ኣካላት ኣፍልጦን ሽልማትን ዝህብ ኣብ ሚቺጋን ዩኒቨርሲቲ ዝርከብ ስኩል ኦፍ ፐብሊክ ሄልዝ ተባሂሉ ዝፍለጥ ትካል ቅድሚ 3 ዓመት ንዋና ዳይሬክተር ውድብ ጥዕና ዓለም ዶክተር ቴድሮስ ኣድሓኖም ዘበርከቶ $50,000 ሽልማት ብሰንኪ ጽንተታዊ ኩናት ጾታዊ ዓመፅን ካልኦት በድላትን ንዝበጽሐን ደቂ ኣንስትዮ ትግራይ ክውዕል ብሓገዝ ኣበርኪቶም ኣሎም ሓላፊት ቢሮ ጉዳይ ደቂ ኣንስትዮ ትግራይ ወይዘሮ ሸዊት ኣዲሱ ንጋዜጠኛታት ኣብ ዝሃብቱ መብርሂ ዶክተር ቴድሮስ ኣድሓኖም ዝገበርዎ ኣስተዋጽኦ ድሕሪ ምምስጋን በቲ ዝተበረከተ ሓገዝ ደቂ ኣንስትዮ ዝተፈላለዩ ስልጠናታት ወሲደን ዓርሰን ዝኽእላሉ ዕድል ንምፍጣር ከም ዝሰርሕ ኣረድያ ቢሮ ጉዳይ ደቂ ኣንስትዮ ትግራይ ድማ እቲ ገንዘብ ኣብ ማዕሉ ንክውዕል ናይ ክትትል ስራሕ ከም ዝሰርሕ ብምግላጽ ኣብዚ ሕዚ እዋን ተጋዲዱ ዝቕጽል ዘሎ ፀገማት ትግራይ ዶክተር ቴድሮስ ንዓለም ድምፂ ክኾኑ ተላብያ ኣዶ መንበር ማሕበር ደቂ ኣንስትዮ ትግራይ ወይዘሮ ኣባጋ ሃይለ ስላሴ ኣብ ትግራይ ብሰንኪ ጽንተታዊ ኩናት ልዕሊ 158,000 ደቂ ኣንስትዮ ብዕስለን ብውልቀን ጾታዊ ጥቃዓት ከም ዝበጽሐን ብምግላጽ ክሳብ ሕዚ ግና እተን 700 ጥራሕ ግልጋሎት ሕክምና ከም ዝረኸባ ኣብሪሃ እቲ ብዶክተር ቴድሮስ ኣድሓኖም ዝተገበረ ሓገዝ ንሕዌት ዘን ደቂ ኣንስትዮ ሓጋዛይ ከም ዝኸውን ብምሕባር ንዝገበርዎ ሓገዝ መስኪና ዋና ፈጻሚ ስራሕ ትካል ኖታት ኣይታ ኣሸናፊ ኣስመላሽ ብወገኑ ኣብ ሕዌት ደቂ ኣንስትዮ ትግራይ ዘይተሓለለ ጻዕሪ እናገበረት ዘላ ትካሎም እቲ ብዶክተር ቴድሮስ ኣድሓኖም ዝተገበረ ሓገዝ ሓደ ስጉምን ቅድሚት ከም ዝወስዳ ገሊጹ ማሕበር ደቂ ኣንስትዮ ትግራይን ትካል ገባር ሰናይ ሕዌት ኖታትን ካብቲ ዝተገበረ ሓገዝ ንሕድሕደን ልዕሊ $16,000 ከም ዝረኸባ ንምፍላጥ ተኻኢሎም
ዜና ዕረፍቲ ተጋዳላይ ሓድሽ ግርማይ ንተጋሩን ኤርትራውያንን ኣብ ተጸራሪ ግንባርን ዘለው ተጋደልቲ ብማዕረ ሰንቢዶም እቲ ኣብ ሓራ መሬት ዝነበረ ተጋዳላይ ድሕሪ ዕረፍቱን ኣብ ዓዱ ትግራይ ከም ዝተበገሰ እውን ተሰሚዑሎም ሓድሽ ግርማይ ብክራር ዘስቆንቆን ዝነበረ ነዚ ዓለም ብብዙሕ ፈተናታት ዝነበረላ ምስኪን ተጋዳላይ እምባሮ ዝምስክሩ ዝፈልጥዎ ወገናት ብከቢድ ከም ዝሰንበዱ ይገልጹን ተዘክሮታቶም የካፍሉን ኣለዎም በቴሌቪዥን ትግራይ ናይ በዓል ትንሳኤ ምድላው ብዙሓት ዕዱማት ቃለ ምሕትት እናተገበሮም ሓድሽ ጎበዝ ክራሪስት ጥራሕ ዘይኮነስ ዓሚቕ ናይ ግጥም ተሰጥኦ ዘለዎ ሰብ ነይሮም ድሕሪ ናይ 25 ዓመታት ማሰርቲኡ ናብቲ ምድላው ተዓዲሙ ዝሓለፎ ጸላም ዝመልኦ ህይወት ንምግላጽ መኻን ሕልሚ ጥራሕ ሃንቀውታ ዕድመ ምቁጻር ምንባር ድይታ ኣብቲ ገደል መደያይቦ እናፈጠርካ ስናተይ ግን ኣልቦ ብንፋስ ዝበንን ባህጊ ሕልመይ እንትኾን ደመና ካባይ ዝገድድ ይርኢ ተመስገን ይብል እንደገና ይብል ስቁንቁን ብዝብል ድምፂ ዝብሉ ተዘክሮታቶም ዘካፍሉ ኣድናቅቶም ብዛዕባ ገድሊ ኣመልኪቱ ዝደረፎ ድማ ባህርያት ገድሊ ዋይ ምዕንቃጹ ሰብ ዝበልዕ ጅግና መሬቱ ዝብል ታሪኻዊ ተላ ብምዝኻኻርን ከምዚ ኢሉ ንብፆቱ እንተዚህም ዓይንኻ ማይ ቁፅርፅር ክብል ግድን እዮም ሓድሽ ግርማይ ሎም ዓሪፉ ክብልዮም ዘኪሮሞ ዘለው ሓድሽ ግርማይ ማሰርቲ ምግዳል ከርተት ሞት ተፈራሪቆምዎ ከም ዝዓረፈ ዝግለጽ ዘለዎም ሓድሽ ግርማይ ብወገን ትግራይ ዘለው ኣድናቅቱ ጥራሕ ኣይኮኑን ብከቢድ ሓዘን ዘኪሮሞ ዘለው ብወገን ኤርትራ ዘለው እውን ከም ዝብማል ዘኪሮሞ ኣለዎም ኣብ ኣስመራ በዓል ፎርኖ ባኒ ሰዓት 5 ንጎ ተሲኡ ነቲ በዓል ድኳን ኣብ ኣፍ ደገ ድኳኑ ገዲፉሉ ዝኸይድ ነታ ምሽማዕ ባኒ ዝትንክፋ የለን ሓድሽ ግርማይ ፊኖ ወዲ ኣስመራ ኣዝማሪኖ ሓድሽ ግርማይ ጅግና ተጋዳላይ ወዲ ናቕፋ ሳሕል ነይሮም ናብ ዓደይ ክኸይ ስለ ዝበለ ብፍቓዱ ህዝባዊ ግንባር ዝግብኦ ሂባ ኣፋንያቶ ክብሉ ዝዘከርዎ እዞም ብወገን ኤርትራ ዘለው ኣድናቅቶም ኣብ ትግራይ ኣይጣዕሙን ስልያ ሻዕብያ ከተባሂሉ ነዊሕ ኣሲሮሞ ኣብ ኩናት ትግራይ 2013 ግዕዝ ማለት እዩ ምስ ህዝቡ ተሳቲፉ ብሰላም ተመሊሱ ክብል እውን ንኹነታት ኣዘንቾም ሓድሽ ግርማይ ንኣፌታን ነብሰ ንኣፌታን ብዝግባእ ዝፈልጥን ዝሰርሐሉን ዓዊልካ ምዝራብ ባህሪኡ ምዃኑ ይንገረሎም ሓድሽ ግርማይ ኣብ መወዳእታ ናብ ሓራ መሬት ወሪዱ ነይሮም ኣብኡ ድማ ህይወቱ ዝሓለፈ ንብዙሓት ዝሰንበደ ምስኪን ናይ ሰብ ኮይኑ ብኩሉ ገጽ ዘለዎ ወገናት ናይ ሓዘን መግለፂ ብዝተፈላለዩ መንገድታት ይገልጹሎም ሓድሽ ግርማይ ምስ ከቢድ ፈተናታት ገጢሙ ንደቂ ብፆቱ እውን ይከናኸን ከም ዝነበረ እዩ ተመስኪሩሉ ዘሎ ትግራይ ብሮድካስት ድማ ንመላእ ቤተሰብን ኣድናቅቱን ጽንዓት ይምነ بخالي حبريتا إيرتران قدام مصر إثيوبيا ناي تطنقق ملاش يبام نتግራይ መልኪቱ ዘቕረቡ ጻውዒት ሰላሙን ኣቀራርቡ ክዕረ ከም ዝግባእ ተገሊጹሎም ቀዳማይ ሚኒስትር ኢትዮጵያ አብይ አሕመድ 30 ሰነ 2018 ዓ.ም ነባይቱ ወከልቲ ህዝቢ ሃገሩ ኣብዛው መግለጺ ምስ ኤርትራ ህግደፍ ህወሓትን ሱዳን ዝተኣሰረ ፖለቲካውን ጸጥታውን ኩነታት ኣመልኪቱ መደረ ስሚዖም ቀንዲ ነጥብታት መደረ አብይ አሕመድ ምናኣስ ሓይልታት ዓብይ ንጽምዶ ህግደፍ ህወሓትን ሱዳንን ልክዓምትን ደርግን ምውዳቕ ህወሓትን ሻዕብያን ዝተላፈን ወገይሩ በማውራብ ግደፍዎሞ ሻዕብያ ህወሓትን ሱዳንን ካልኦትን ተዝውስኽዎም ንኢትዮጵያ ክንድፍረ እኽሊ ትኸውን ስጋት ክኾኑ ኣይኽእሉን እዮም በማል ነዞም ሰለስተ ሓይልታት ኣናኣይስዎም እዮም ህወሓት ከምፋስ ማለት እውን ምሳርዩ መትሓዚኡ ድማ ኤርትራ አብይ አሕመድ ኣብ ዘረቡ አን ቀንዲ ኣተኩሮ ስርዓት ብልጽግና ኣብቶም ተላኣኽቲ ህወሓት ዘይኮነስ ኣብቶም ላእኽቲ ወይ ምንጭ ህግደፍ ክኸውን ከም ዘሎ ሓቢሮም ነዛ ገላልጻ ዝተመልከቱ ተዓዘብቲ ግን ፍርሕን ስጋትን ከም ዝወረሮም ዝገልጾም ህወሓትን ሻዕብያን ንአብይ አሕመድ ስጋት ስለ ዝኾኑ ወይ ወግሕ ፀብሐ ብዛዕባኦም ክዛረብ ዝውዕል ዘሎም ሰብ እኮ ዝፈርሕ ነገር በተደጋጋሚ ዘዛራርብሉ ክብለም ጣይሶም ዘሎም አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ህዝብ ያመሱ ያሉት አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው ልጆቻቸው ከፊሉ አዲስ አበባ አብዛኛው ውጭ ሀገር እንዳሉ እናውቃለን ከሁሉ የከፋው አሁን በርካታ የትግራይ ልጆች በጉልበት ታፍሰው ሱዳን ላለው ጦርነት ተሽጠዋል ቲፒኤልኤፍ እንደ መጥረቢያ ነው መያዛው እንጨት እንደ ሻዕቢያ ነው ዋናው አዛዦች ባለጉዳዮች ሌሎች ናቸው ፕሪቶሪያን በሚመለከት ፕሪቶሪያ እንደ ድርድር ብቻ መታየት ያለበት ጉዳይ አይመስለኝም ብዙ ውጤት ያስገኘ የሰላም ስምምነት ነው ከሁሉ በላይ አሸናፊና ተሸናፊ እኩል ቁጭ ብለው የተወያዩበት ድርድር ነው መንግስት ካሸነፈ በኋላ የተሸነፈውን ኃይል አስቀምጦ ተደራድሮ መፈራረም ብቻ አይደለም በችግር ውስጥ የነበሩ የታጠቁ ኃይሎች ቀልቦ ብዙ ድጋፍ ሰጥቶ ለሰላም ያለውን ቁርጠኝነት ለማሳየት ሙከራ አድርጓል
በዚያ ስምምነት ምን ተገኘ ያላችሁ እንደሆነ ቢያንስ በትግራይ ጊዜያዊ መንግስት ማቋቋም ተችሏል። መንግስት ማቋቋም ቀላል ነገር አይደለም። ከ60 ሺህ ያላነሱ የታጠቁ ኃይሎች በዲዲአር አስፈላጊው ክፍያ ተፈጽሞላቸው ከሰራዊቱ እንዲቀነሱ ሙከራ ተደርጓል። በርከት ያሉ እስረኞች፣ ምርኮኞች ተፈተዋል። በጦርነቱ የማረክናቸውን በርካታ ሰዎች ፈተናል። አንዳንድ ምርኮኞች ናቸው አሁን እዛ ሄደው ዋና ተቆርቋሪ ሆነው የትግራይን ህዝብ እያመሱ ያሉት። ምርኮኞች መፍታት ብቻ ሳይሆን ሰርቪስ ቆሞ የነበረ በአየር፣ በቴሌኮም፣ በተለያየ መንገድ ሰርቪሶች ተለቀዋል። ከዚያ ባሻገር እነዚህ ኃይሎች ሀብታችን፣ ንብረታችን የሚሏቸውን በተለያየ ቦታ ያሉ ሀብቶቻቸውን ጠብቀን አቆይተን ሰጥተናቸዋል። ቤቶች፣ ህንፃዎች እንደምታውቁት ማለት ነው። ከየት መጣ ብለን በቀላሉ ምክንያት ፈጥረን መውረስ የምንችላቸውን ሀብቶች ለሰላም ሲባል አቆይተን መልሰናል። አሁን ዛሬ እዛ ሰላም የሚያውቁ ኃይሎች ሚስቶቻቸው፣ ልጆቻቸው ከፊሉ አዲስ አበባ፣ አብዛኛው ውጭ ሀገር እንዳሉ እናውቃለን። አዲስ አበባ ያሉትን ከፊል ቤተሰብ ያልነካንበት ዋናው ምክንያት በአንድ ሰው ጥፋት ዘሆል ቤተሰብ መታመሱን እንደ መንግስት በወደ ሰፊነት ማየት ይሻላል ብለን ስላሰብን በርካታ ጥቅም ከማስገኘቱ በተጨማሪ ለምን ፕሪቶሪያ ተስማማችሁ የሚሉ ደግሞ በጣም በርካታ አኩራፊዎች ተፈጥረዋል። ቲፒኤልኤፍ ብቻ ሳይሆን ትግራይ መውደም ነበረባት ብለው የሚያስቡ ኃይሎች አኩርፈዋል። ከኛም ገሸሽ ብለዋል። በአንጻሩ እነሱ ይተባበሩ ሞክረዋል። ፕሪቶሪያ እንዲህ ያለውን በርካታ ነገር በውስጡ የያዘ ነው። ከዚያ በኋላስ በየቀኑ በርከት ያሉ ውጊያ፣ ጦርነት ሊቀሰቅሱ የሚችሉ ፕሮቮኬሽንስ በየጊዜው ትግራይ ባሉ ኃይሎች ይፈጸማል። በየጊዜው ንኩሎም ዝናቅፉ ወገናት ድማ ብልጽግና ሕወሓትን ህግደፍን ኩሎም ጸረ ህዝቢዮም ምስኪኖት ህዝብታት ቀርኒ አፍሪካ በዞም ሰለስተ ተበጽቢጾም ክብሉ ወይሶም ኣለዎም ኣብ ዞባ ቀርኒ አፍሪካ ተኣንኮ መፍትሒ ተጸጋምን መከራን ሰላም ጥራሕ ውግን ወረ ውግን ይጥፍኡልና ምክንያቱ ብሰንኩ ክንደይ ህዝቢ ክቕዘፍ ስለ ዝረኣና ዝብሉ እዞም ወገናት ናይ ኣብይ ግደፍዎም ሻዕብያን ሕወሓትን ዋላ ካልኦት እንደዝውሰኽዎም እኳ ንኢትዮጵያ ክንድፍረጣፍ ኣድሪ ዋላ ይኹን ኣየስጎናን እዮም ኢሉ ዝዓይነት ፍኸራ ግን እሞ ስጋት ካንተ ዘይኮይኖም ዳ ስለምንታይ ወግሐ ጸብሐ መራኸቢ ብዙሓን ኢትዮጵያ ብዛዕባኦም ዘዛረባ ግደፎም ሕዚ ሻዕብያን ሕወሓትን ተላፊኖም እቲ ብሕወሓት ዝምራሕ ዝነበረ ቲዲኤፍ ኣብ ደብረ ብርሃን ምስ በጽሐ ክትበርርን ክትበህረርን ቀሪብካ ነርካ ዝብሎ ዶ ተሰኣነ ሻዕብያ እንተዘይሕግዝዎ ነይሮም ሕዚ ሓደ ኣብይ ኣሕመድ ዝበሃል ነይሩ ምበልና ነርና ክብሉ እውን ምላሽ ሂቦም ኣለዎም። ግደፎም ዞም ንፈልጦም ሻዕብያን ወያነን ነቶም ድባይ ተዋጋእቲ ፋኖ ኣይትኽብሎምን ኢኻ ስለዚ እቲ እንኮ ፍታሕ ኩናት ዘይኮነ ሰላም ጌርካን ብሰላማዊ መንገድን ዘተን ብሰላም ምንባር ጥራሕ እዮም ንሻዕብያን ሕወሓትን ኩናት ሞዮም እዩ ስለዚ ኣየስጎናን እዮም ምባል ካብ ክሳድ ንላዕልን ሓሶትን እምበር ሓቂ ከም ዘይኮነ ሰጊኡ ከም ዘሎ ኣብ ገጹ ኢኻ ተንቦ ዝብል ዝርዝር ዝበለ መብርሂ ብምሃብ ድማ ኣብ ኩናት ዋላ ተዓወት ዋላ ዕላማ ካይሳኻዕ ግና ቅዝፈትን ዕንወትን ኩሉ ግዜ ኣለዎም ስለዚ ኩናት ክውገድ ጥራሕ እዩ ዘለዎ ክብሉ ተላብዮም ኣለዎም። ደቂ ኦሮሞን ከይተረፈን ዘረባ ኣብይ ዝነቐፉ ኮይኖም ኣብይ ንሰራዊት ኤርትራ ደው ከፊቱ ንውግእ ኩናት ትግራይ ካብ ዘእትዎም ንድሓር 28 ወረዳታት ተቆፃፂሮም ኣለዎም። ሚኒስትር ጉዳያት ወፃኢ ኤርትራ ዝሓዘቶ መሬት ክትለቅቕ ኣህጉራዊ ማሕበረሰብ ፀቕጢ ክገብር ክሓትት ፀኒሑ እዮም። ኤርትራ ድማ ብመሰረት ስምምዕ ባድመ ዝተረከብክዎ እምበር ዝወረርክዎ መሬት የለን ክትብል ፀኒሓ ዝብል ነጥብ ብምልዓል ኣብይ ሕዚ ኣብ ልዕላውነት ኢትዮጵያ ዘሰክፍ የለን ምባሉ ነየናይ ልዕላውነት እዩ ዝብል ዘሎ ክብሉ ሓቶም ኣለዎም። ወሲኾም ድማ ብልጽግና ይትረፍዶ ካሊእስ ናብ ትግራይ ኣትዩ ምስ ኤርትራ ዘለዎ ናይ ደቡብ ጉዳያት ክርኢ ኣይኽእልን ባዕሉ ዘድፈሮ ልዕላውነት ሕወሓት ኣድፊሩ ወይሉ ኣብ ኣዲስ ኣበባ ጭራዋጡ ካብ ምስሓጭ ወፃኢ ዝፈጥሮ ነገር
የለን ዝበሉ ኮይኖም አብይ ይትረፍዶ ሱዳን ኤርትራን ወያነን ኮይኑ መስካሌውን ተተወስኸ አብላላውነት ኢትዮጵያ ቅንጣብ እኳ ስጋት የለን ኢሉ ክፍክርን ከሎ ይትረፍዶ ካልስ አብ ክልላት አምሓራን ትግራይን እኳ ካአቱ ከካለ ብዛዕባ መኽባር ላላውነት ሃገር ክዛረብ አይሐፍርን ኢሎም ኣለው አብይ ዘረብኡ ፊልድ ማርሻል ብርሃኑ ጁላ ኣብ ሰሙን እዚ ናይ ወፃኢ ሓይልታት ዝዕንድሩላ ላላውነት መኽባር ዘይተኻለለ ሃገር ያዘላትና ምስ ዝበለሉ ዘረባ ብቐጥታ ዘላተ ምዃኑ ድማ ኣገራም ገይርዎሎም ብኻሊእ ገጽ ተቐዳማይ ሚኒስተር ምስ ሕወሓት ዘሎ ጉዳይ ኣመልኪቱ ዝተዛረቦ ንሕድሕዱ ዝጋጩ ዘረባ ኣዘራራቢ ኮይኖም ብሓደ ወገን ዕድል እንታልዩ ምስ ሕወሓት ንሰላም ንዘተ ንምይይጥ ማዕጾና ክፉትዮ ክንደራደር እንደለና ክብሉ አብይ ኣብ ፓርላማ ተዛሪቦም ዝገርም ነገር ግን ኣብዚ ባይቶ እዚ ቅድመ ኣዋርሕ ብዛዕባ ጉዳይ ትግራይ ኣብ ፕሪቶሪያ ምስ ጌታቸውን ጻድቃን ነበር ዝተዘራረብና ሕወሓት ዝበሃል ነገር ኣይንፈልጥን ኢሉ ነይሮም ነሲዕቡ ንቐፍቱም ካብ መዓዝ ጀሚሩ እዩ ጻድቃን ጌታቸውን ረሲዑ ምስ ደብረጽዮን ንምዝርራብ ንምድርዳር ከም ዝወሰነ ፈጣሪ ጥራሕ ዝፈልጦ ማዕልታዊ ኣቋሙ እናቀየረ ነቲ ሓደ ገዲፉ ነቲ ሓደ እናልዕለ ከም ቁማርተኛ ሃገር ክመርሕ እንከሎ የስሕቕ ክብሉ ዝነቕፍዎ ኮይኖም ምናልባት እቲ ድርድር እንተተዓዊቱ ድማ ደብረጽዮን ነበር ጌታቸው ኣይንፈልጦን ምባሉ ኣይተርፎን እቲ ናይ ቁማርቲ ውጥን ካብ ክልተ መዓልቲ ኣይሓልፍን ክብሉውን ኣላጊጾሙሉሎም ምስ ሕወሓት ክንደራደሪና ዝብል አብይ ግምጥል ኢሉ ድማ 50 ዓመት ውድብ መሪሕኻ ንዝትኩ ሰባት እንተዘይሕኻ ካልእ 1000 ዓመት እንተተዋሃበካ እውን ኣይትፈጥርን ማለት እዮም ክብል እዩ ንሕወሓት ክኸስስራ መወሲኹ ድማ ናይ ሎሚ 20-30 ዓመት ሕዚ ዘሎ መንግስቲ ሕዚ ኣብዚ ቅድሚ ዓይንኹም ዘለው ሰባት ካብ ስልጣን ምስ ወረዱ ንድሕሪ ተመሊሶም መጽኦም ኢትዮጵያ ንምምራሕ እንተኢሎም ኢትዮጵያ ሞይታላ ማለት እዩ ዝበለ ኮይኖም ኢትዮጵያ ምስቲ ዘመንን እዋንን ዝመጣጠን መራሒ ክተፍር እንተዘይኪላ ሰባት እናወፁ እናወረዱ ዝመላለሱላ እንተኮይና ብሓባር ሞይታላ ማለት እዮም እዚ ዘኹርዕ ነገር ኣይኮነን ዝሕፍር ነገር እዮም 50 ዓመት ሰልፍ መሪሕኻ ንሰልፊ ዝትኩ ሰባት እንተዘይፍሪኻ ካልእ 10 ዓመት እንተተዋሃበካ ኣይትፈጠረን ማለት እዮም TPLF 50 ዓመት ናይ ፖለቲካ ሰልፊ ዕዙዝ ውድብ ኮይኑ ንመንእሰይ ወለዶ ከኣምን ተዘይኪሉ ኪሳራ እዩ ብፍጹም ኣይትጸበዩ ዓወትን TPLFን ኣራምባን ቆቦንዮም ስለምንታይ እንተልኩም ሓድሽ ደም ሓድሽ ሓሳብ ሓድሽ ኣንፈት ዘይቀበል ሓይል በቲ ዝነበረ ርሑቕ ኣይኸይድን ክብል ዝወቀስ ካልእ አብይ ኣሕመድ ንትግራይ ሉ ዘቕረቦ ጻውዒት ሰላም ፍርቃ ፍርቂ ስለዝኾነ ሙሉ ጻውዒት ክግባር ከም ዝግባእ ተገሊጹሎም ፍርቃ ፍርቂ ዝበሃል ናይ ሰላም ጻውዒት የለን ዝበሉ ብወገን ትግራይ ዘለው ሪቾ ሃብቼ ናይ ሰላም ጻውዒት ክትገብር እንድሕር ኮይንካ እቲ ጻውዒት ትገብረሉ ዘለኻ ህዝቢ ከቕበሎን ኣሚኑሉ ናብ ተግባር ከሰጋግሮን ዘኽእል ባይታ ክትፈጥር ግድን እዮም ካብ ወፃኢ ግን ኢለ ነይረ ካብ ምባል ዝዘልል ትርጉም ይህልዎን ክብልዮም መስሚሮምሎም ተቐዳማይ ሚኒስተር ፓርላማ ኢትዮጵያ ንትግራይን ህዝቢ ትግራይን ናይ ሰላም ጻውዒት ኣቕሪቡ እዮም ናይ ሰላም ጻውዒት ምቕራብ ጽቡቕ እዩ ነገር ግን እቲ ዝቐረበ ናይ ሰላም ጻውዒት ሙሉ ናይ ሰላም ጻውዒት ኣይኮነን ምክንያቱ ኣብዚ ጻውዒት እዚ የራሳችን ጥቅም መስዋዕት አድርገንና ተጎተን እንኳን በትግራይ ዘላቂ ሰላም የሚመጣ ከሆነ ዋነኛው ፍላጎታችን እርሱ ብቻ ነው ይብል ካብዚ ብምብጋስ ንኣፌት ኣቕሪቡሎም ትግራይ ኣካልት ፌደሬሽን ያም ክሳብ ሎሚ ዝተቐየረ ነገር የለን እዚ ማለት እቲ ሕገ መንግስቲ ኢትዮጵያ ከም ዘለዎ ከይተቐየረ እዩ ዘሎ ማለት እዮም በቲ ሕገ መንግስቲ መሰረት ድማ ምዕራብ ትግራይ ኣካል ትግራይ ምዃና ይፍለጥ ትግራይ ኣካልት ፌደሬሽን ኮይና ክትቅጽልን ምስ ማእኸላይ መንግስቲ ዘለዎ ኣፈላላይ ክጸብብን ናብ ሰላም ክትመጽእ እንድሕር ኮይና ናብቲ ቅድሚ ኩናት ዝነበረትሉ ትሕዝቶ ክትምለስ ኣለዋ እቲ ውዕል ፕሪቶሪያ እውን እንተኾነ ነዚ ዝሕበር ስለዚ ፌደራል መንግስቲ ምስ ትግራይ ዘለዎ ኣፈላላይ ክጸብብን ዘላቂ ሰላም ከረጋግጽ እንድሕር ኮይኑ ተዝቀለለ ጠለብ ትግራይ ከም ማልእ ግድን እዩ ንሱ ድማ ተመዛበልቲ ብዘይ ቅድመ ኩነት ናብ መረበቶም ክምለሱ ምግባር እዮም እዚ ኣብ ምግባር ጥራሕ ህዝቢ ትግራይ ንሰላም ዘለዎ ቁርብነት ከረጋግጸሎም ንጻውዒት ክቕበልን ይኽእል ካብዚ ወፃኢ ሕገ መንግስታዊ ዝኾነ መንገዲ ማእኸላይ መንግስቲ ኮይንካ ናይ ሓደ ናይ ፌደሬሽን ኣካል ዝኾነ ክልል ግዛት ብሓይሊ ሒዝካን ዜጋታትካን ኣብ ናይ ተመዛበልቲ ምዕቆብታትን ናይ ጎረቤት ሃገር ናይ ስደተኛ ማዕኸናትን ደብሪኻ ዝግበር ናይ ሰላም ጻውዒት ኣጉል ጻውዒት እዮም ሕዚ እውን ትግራይ ሙሉእ ናይ ሰላም ጻውዒት ትጠልብ ዝብል ለብዋ ይቐሪቡ ዘሎም ቀዳማይ ሚኒስትር ኢትዮጵያ አብይ ኣሕመድ ኣብ ዓመታዊ መዕፀዊ ኣኼባ ባይቶ ክልተ ህዝቢ ካብ ኣባላት እቲ ባይቶ ንዘቐረብሉ ሕቶታት መብርሂ ዝሃቡ ኮይኖም ሕወሓት ቀልቢ እንተገዚኡ ንምዝርራብ ጻዕሪ ከድልዩ ዝበሎ ነጥቢ ግን ቀልቢ ዝተዋሃቦ ዛዕባ ኮይኑሎም ተቐዳማይ ሚኒስተር ብቦርድ መረፃ ኣፍልጦ ዝተነፈጉ ፖለቲካዊ ሰልፊ ሕወሓት ግዜያዊ ምሕዳር ክልል ትግራይ ካብ ስልጣን ድሕር መላዩ ምስ መንግስቲ ፌደራል ኣብ ምሰሓብ ኣትዩ ኣብ ዘለሉ ግዜ እዩ ነዘሬት ሂቡ ዘሎ ኣብይን ኣባላት ባይቶ ኣብ ዝሃቦ መብርሂ ሕወሓት ቀልቢ እንተገዚኡ ንምዝርራብ ሰላም ንምምፃእ ጻዕሪ ምግባር ኣገዳሲ ይብማል ካብ ሰላም ወፃኢ ዘሎ ኩነታት ኣይጠቕመናን ክብል ምዝራቡ ብኣወንታ ዝውሰድ እዮም ኣብ ትግራይ ዘለዎ ጥራ መልኪቱ ኣብ ዝሃቦ መብርሂ ኣብ ትኽልል ኩናት ንክልዓል ሰፊሕ ድሌት ኣሎ መክሰብ ስለዘይብሉ ኢና እምቢልና ክብል ተሰሚዖም ባለፈው የፈጠርናውን ስህተት መድገም የለብንም ኣብ ሕሉፍ ዝፈጸምናዮ ጌጋ ክንደግሞ የብልናን ይኣኽለና ጎንፀ የድልናን መዓልታዊ ኩናት ከልዕሉ ዝኽእሉ ምትኹታኻት ኣብ ትግራይ ብዘለው ሓይልታት ይፍጸም እዩ ሕዚ ድማ ብዙሓት ተጋሩ ብሓይሊ ተገፊፎም ኣብ ሱዳን ዝካየድ ዘሎ ኩናት ተሸይጦም እዮም
ኣብ ዘይፈልጥዎ ኩናት ህይወቶም ይስእኑ ኣለዉ የትግራይ ወጣቶች በማያውቁት ጉዳይ ህይወታቸውን እያጡ ይገኛሉ ኣብ ኢትዮጵያ ዘሎ ከይኣኽሎ እቲ ጉዳይ ናብ ሱዳን ሰጊሩ ኣሎ የትግራይ ህዝብ ተጎጂ ነው ኣብዚ ኩሉ ዝጉዳእ ህዝቢ ትግራይ እዩ ሕዚ ኣብ ቲፒኤልኤፍ እንደ መጥረቢያ ነው መያዛው እንጨት እንደ ሻዕቢያ ነው ሕወሓት ልክዕ ከም ፋስ እዩ እቲ መትሓዚ ዕንፀይቲ ድማ ከም ሻዕቢያ እዩ ቀንዲ ኣዘዝቶም ካልኦት እዮም ምስ ብልሒ ናይቲ ፋስ እንተተራፂምና እቲ ዕንፀይቲ ክሳብ ዝሃለወ ምስቲ ዕንፀይቲ እንተተላቲምና ድማ ነቲ ዕንፀይቲ ዝእዝዝ ክሳብ ዝሃለወ ዘላቒ ሰላም ኣይክንረክብን እኳ ደኣስ ነዚኦም ዘለኒ ማዕዳ ኣብ ኢትዮጵያ ዘሎ ሰላምን ልምዓት እዩ ዘርባሐኩም እቶም ዝልእኹኹም ኣካላት መጥቀሚኦም ዝገብሩኹም እምበር ኣይክትርብሑን ዝብል እዩ መንግስቲ ሃገር ሕወሓት ምስ መንግስቲ ኤርትራ ብምዃን ኩናት ይዳለሉ እዩ ዝብል ክሲ ከቕርብ ፀንሐ ኮይኑ ሕወሓት ብወገኑ እቲ መንግስቲ ምድላዋት ኩናት ይገብርን ሰራዊቱን ኣብቲ ክልል ይንቀሳቐስን ኣሎ ክብል ይኸስስ ንሱ ሓይልታት ትግራይን መናስያት ናብቲ ኣብ ሱዳን ዝካየድ ዘሎ ኩናት የሰጋግሩን ከም ባሮት ይሸጡን ኣለዉ ክብል ከሲሉ ሓያሎ መናስያት ትግራይ ብግዴታ ናብቲ ኣብ ሱዳን ዝካየድ ዘሎ ኩናት ተወሲዶም ሂወቶም ይስእኑ ከም ዘለዉ ብምግላጽ መናስያት ትግራይ ብዘይፈልጥዎ ምክንያት ሂወቶም ይስእኑ ኣለዉ ብዛዕባ ዘይፈልጥዎ ዕላማ ድማ ሂወቶም ይኸፍሉ ኣለዉ ኢሎም ንሕወሓት ምስ መንግስቲ ኤርትራ ተሓባቢሩን ኢትዮጵያ ክወርር ይዳለሎ ክብል ድሕሪ ምኽሳስ መንግስቱ እዞም ሓይልታት እዚኦም ንምምካት ዘኽእል ዓቕሚ ምክልኻል እናሃነፀ ምዃኑ ዝገለጸ ኣብይ በቲ ቀደም ዝሰርሖ ዝኣረገ ስልቲ ሕዚ ክጥቀሙ ምፍታኖም ረብሓ ይብሉን ኢሎም ክሲ ቀዳማይ ሚኒስትር ኣብይ ዝቐርብ ዘሎ ኢትዮጵያ ንባዕላ ኣብቲ ኣብ ሱዳን ዝካየድ ዘሎ ኩናት ኢዳትያ ኣላ ዝብል ክሲ ካብ መንግስቲ ሱዳን ይኹን ካልኦት ወገናት ይቐርበላ ኣብ ዘሎ እዋን እዮም መንግስቲ ሱዳን ኢትዮጵያን ሕቡራት ኢማራት ዓረብን ብሓባር ኮይነን ኣብ ኩናት ሱዳን ሕምስምስ ይፈጥራ ኣለዋ ክብል ብተደጋጋሚ ክኸስስ ፀኒሑ እዮም ሱዳን ብዛዕባ ምላሽ ዝሃበት ኮይና ኤርትራ ንውዕሎ ፓርላማ ኣብይ ኣሕመድ ናይ ተጠንቃ መልሲ ይባላ ሚኒስተር ዜናን ሓበሬታን ቀዳማይ ሚኒስተር ኢትዮጵያ ተሬር መልሲ ይብሉ እቲ ሚኒስተር መግለፂኡ ትርኢት መፈረራሕ ምትላል ናይ ሓሶት ወረን ምድንጋርን ቀንዲ መሳርሒታት ስርዓት ብልጽግና ምዃኖምን በዚ ድማ መንግስቲ ኤርትራ ከይተረበሸ ንሉዓላውነቱ ኩሉ ክገብር ድሉው ምዃኑ ገሊጹ ብልሙድ ኣገባብ እቲ ዘይርጉዕ ፖለቲካዊ ህይወት ብልጽግናን ኣብ መንጎ ክልተ ባላታት ይወዛወዝ ኣሎ ዝበለ የማነ ገብረ መስቀል ብሓደ ወገን ንልዕሊ 2 ዓመት ዝቐጸለ ላላዊ ናብ ባሕሪ መእተዊ ንምርካብ ብዝብል ዘየቋርጽ ናይ ውግእ ምፍርራሕ ዝተሰነየ ተጻዋን ኣንዳርን ዝመልኦ መርገጺ ብኻልእ ወገን ድማ ብተመሳሳሊ ግዜ ርእሱ ከም ዝተበደለ ወገን ንከም ግዳይ ውሽጣውን ግዳማውን ውዲታት ኣምሲሉ ምቕራቡ እዩ ኢሉሎ ተዘሕዝን ሓቂ ግን እቲ ኣብቲ ዞባ ዘሎ ዘየድልን ክውገድ ዝኽእልን ወጥሪ በቲ ናይ ብልጽግና ፓርቲ ዕንደራ ዝመልኦ ፖሊስታት ዝተጓሃረ ገና እውን ዝጓሃር ዘሎን ክብል ኣጠንቂቑሎ መብርሂታት እውን ኣሚጡሎ እቲ ምስ ሱዳን ዘሎ ንጹር ምፍሕፋሕ ብቐጥታ ካብቲ ናይ ኢትዮጵያ ፓርቲ ኣብ ውሽጢ ሱዳን ዘሎ ግጭት ብሓደገኛ መንገዲ ብምእታው ብትእዛዝ ገለ ናይ ወጻኢ ሓይልታት ኣብ ክልል ቤንሻንጉል ጉሙዝ ናይ ኢትዮጵያ ሚስጥራዊ ወታደራዊ ማዕስከርን መደበርን ንሓይልታት ህፁፅ ደገፍ ብምድላው ዝመፀ እዮም እዚ ኣዝዩ ዓብላሊ ዝኾነ መርትዖ ድሮ ኣብ ቅድሚ ህዝቢ ተቓሊዑ ኣሎ ዝበለ የማነ ብልጽግና ፓርቲ ቅድሚ ሒደት ዓመታት ምስ ሶማሊላንድ ብምስጥር ዝፈረሞ ናይ ምርድዳእ ሰነድ ኣብ መላእ ዞባ ስምባደ ዝፈጠረ ካልእ ዘይሕጋውን ዕንደራ ዝመልኦን ናይ ጌጋ ስጉምቲ ነይሩ እዚ ተግባር እዚ ነቲ ናይ ሕብረት ኣፍሪካን ኢጋድን መስረቲ ውዕላት ከምኡውን መሰረታዊ መትከላትን ዓለምለኻዊ ሕግታትን ኣብ ልዕሊ ሉዓላውነትን ግዛታዊ ሓድነትን ሃገራት ብገዶ ዝጥሕሱ ክብልዎ ይስሎም ፓርቲ ብልጽግና ንልዕሊ 2 ዓመት ፈረቓን ሉዓላዊ ናብ ባሕሪ መእተዊ ንምርካብ ብዝብል ምስምስ ወደብ ዓሰብን ገማግም ባሕርን ኤርትራ ብዝኾነ ይኹን መንገዲ ንምውራር ንምውናን ብግህዶ ብምፍርራሕ ኣብ ልዕሊ ኤርትራ መርዛምን ታሪኽ ንምቕያር ዝዓለመን ፖሊሲ ተኸቲሉ ዝበለ የማነ ኣብዚ ኩነታት እዚ ብውዕል ፕሪቶሪያ ዝሓረቁን ነዚ ውዕል እዚ ንምፍሻል ዝሰርሑን ናይ ውዲት ሓይልታት ኢሉ ብተደጋጋሚ ዝጠቕሶ ነገር ተቐባልነት ዘይብሉ እዩ ክብል ነፂጎም ብዛዕባ ኤርትራ ክሳብ ዝተሓሰበ ውዕል ፕሪቶሪያ ንጹር ናይ ውሽጢ ኢትዮጵያ ጉዳይ ክብሉን ገሊጹሎም ብሓፂሩ እቲ ህዝብታት ቀርኒ ኣፍሪካ ብዓሚቑ ዝምነይዎን ዝግብኦምን ነባሪ ዞባዊ ሰላምን ምርግጋዕን በቲ ናይ ፖቶምኪን ፓርቲ ናይ ሕልሚ ቅዠት ፖሊስታት ክበላሸው ፀኒሕሎ ገና እውን ኣብ ሓደጋ ይወድቕ ኣሎ ክብል የማነ ገብረ መስቀል ሚኒስተር ዜና ኤርትራ ኣጠንቂቑ ዘሎ ናብ ካልእ ሓበሬታት ተሰጋጊርና ንሕወሓት ጥራሕ ፀቕጢ ዝገብር ዝነበረ ኣምባሳደር ኣሜሪካ ኣብ ኢትዮጵያ ሕዚ ጽቡቕ ውሳነ መሓላሊፎም ኣምባሳደር ኤርቪን ማሲንጋ ንብልጽግና እተን ዝገበርኩመን ሪፎርማት ንመንግስትና መንግስቲ ኣሜሪካ ጠስሚ ልቡ ዘስተያየን ዝዓይነቱ መልእኽቲ ዘመሓላለፉ ኮይኖም ስምዕ ፕሪቶሪያ እውን ፈፂሙ ክሸራርፍ ከም ዘይብሉ ክኽበር ከም ዘለዎም ብትሪ ተሓሳሲቦም ብኻልእ ዘራርባ ነዚ ሪፎርም ክዕንቅፍ ዝኽእል ዝኾነ ይኹን ዓይነት ኩናት ኣሜሪካ ከም ዘይትዕገሰ ኣፍሊጡሎ ማለት እዮም እዚ ብዛዕባ ብልጽግና ኣይኮነን እቲ ጉዳይ ብዛዕባ ረብሓ ኣሜሪካ እዮም
ኣብ ይኾነ መጻለቱ ኩሎም ኣብ ከውሒ ከም ዝጸመዱ ፈሊጦም ኣለዉ ምስ ኣሜሪካ ፊት ንፊት ከይተላተሙ ረብሖም ከመይ ከኽብሩ ከም ዘለዎም ኮፍ ኢሎም ክሓስብሉ ዘለዉ እዋን ሕዚ ምዃኑ መልኪቶም ኩናት ዘይሕሰብ እዩ ትዛዕበይ መልእኽቲ ናይቲ ኣምባሳደር እዮም ኣምባሳደር ኣሜሪካ ኣብ ኢትዮጵያ ኤርቪን ጆይ ማሲንጋ ኣብ መበል 250 ዓመት ነጽነት ሃገሮም ኣብ ኣዲስ ኣበባ ኣብ ዘስምዕዎ መደረ እዩ ነዚ ተዛሪቡ ዘሎ ሃገሮም ኣሜሪካ ዞባ ምርግጋዕ ዘናግዑ ሓይልታት ስቂላ ከም ዘይትርን ምስ ኢትዮጵያ ዘለዋ ታሪኻውን ስትራቴጂካውን ሽርክነት ኣጠናኺራ ከም ትቕጽልን ኣረጋጊጾም ኣብቲ ዝሓለፈ ሰሙን ኣሜሪካ ብርክት ዝበላ ዘመናዊት ሰብ ኣልቦ ነፈርቲ ውግእ ናብቲ ኣብ ጅቡቲ ዝርከብ መዋፈርያ ከም ዘራገፈት ይፍለጥ እዮም ኣምባሳደር ኣሜሪካ ኤርቪን ማሲንጋ ስለ ምዕራብ ትግራይ ዘመሓላለፈ ቁልፊ መልእኽቲ ናይ ምዕራብ ትግራይ ጉዳይ ብኹናት ወይ ብሓይሊ ዘይኮነስ ብፕሪቶሪያ ስምምዕነት መሰረትን ብምይጥን ብሕጋዊ መንገድን ክፍታሕ ከም ዘለዎ ኣሰሚሩ ሎ ኩሉ ወገን ኩናት ዝቕስቅሱ ምኽንያታትን ክያዶታትን ጠጠው ከብሉን ናይ ሲቪላት ድሕነት ክሕለን እውን ወሲኹ ሓቢሮም ናይ ኣሜሪካ ዋና ቅዋም ስምምዕ ፕሪቶሪያ ሙሉ በሙሉ ክትግበር ናብ ኩናት ምምላስ ከም ዘይሕሰብን ዝሓስብ ሓይሊ እውን ከም ዘይዕገዝ ኣብ ትግራይ ዘለዉ ናይ ድሕነትን ፖለቲካዊ ቅልውላውን ክፍታሕ ዝተፈናቐሉ ወገናት ውሕስ ብዝኾነ መንገዲ ናብ መረበቶም ክምለሱን ዘጠቓለለ ምዃኖም ኣብ መዓልቲ ናጽነት ኣሜሪካ ኣብ ኣዲስ ኣበባ እንተኽብሩ ዝተገለጸ እዩ ካብዚ ብተወሳኺ ንተራ ኣፍሪካ ሕብረት እውን ንኢዶም ሕብረት ኣፍሪካ ኣብ ክልል ትግራይ ዘለዎ ውጥር ንምህዳእ ዝተፃወተ ውሳነ ተራ መስኪኖም ነቲ ስምምዕ ንክኽበር እውን ፀዊዑ ናብ ቅድሚት ንምስጓም ኩሎም ወገናት ነቲ ውዕል ምቁራጽ ተኽሲ ከኽብርዎ ኣገዳሲ ምዃኑ ኣስሚሩሎም ኣብ ኢትዮጵያ ሰላም ንምዝራግ ንዝፍትን ዝኾነ ይኹን ኣካል እቲ ኣህጉራዊ ማሕበረሰብ ተሓታቲ ክገብሮ ከም ዝግባእ ገሊጹሉ ከባብያዊ ዘይምርግጋዕ ዓለማዊ ንግድን ረብሓታት ኣሜሪካን ዓብዪ ጽልዋ ከም ዘለዎ እውን ጠቒሶም እዚ ድማ ዓብዪ ውሳነ እዩ ኣብ መወዳእታ ንሕወሓት ከይተረፈ ሰርፕራይዝ ዝገበረ ምዕባለ ተኸሲቶም ቅድሚ 40 ዓመታት ምስ ሕወሓት ዝተባእሰ መስራት ናይታ ውድብ ንሕወሓት ደገፉ ብምሃብ ንሕወሓት ሓዊስካ ንብዙሓት ሰርፕራይዝ ገይሩሎም ኢንጂነር ግደይ ዘርኣጽዮን ኣብ ታሪክ ፖለቲካ ትግራይን ኢትዮጵያን ፍሉጥ ሽም ዘለዎም ሓደ ካብቶም መስረተ ውድብ ሕወሓት ዝነበሩ ፖለቲካዊ ተዋሳእቲ እዩ ኣብ መፋረሽ 1960ታት ሕወሓት ክምስረት እንከሎ ካብቶም ቀንዲ ፈላሞት ተጋደልትን መራሕትን ሓደ እዩ ነይሩ ኣብ ውሽጦም እውን ላዕለዎት ሓላፍነት ምክትል ኣቦ ወንበር ብምሓዝ ነቲ ዕጥቃዊ ቃልሲ መሪሖም እዮም ምስ መለስ ዜናዊ ዝነበረ ፍልልን ምግላልን ኣብ መወዳእታ 1970ታት 1980ታት ብፍላይ ኣብ 1977 ዓ.ም ኣብ ውሽጢ ሕወሓት ናይ መስመርን ሓሳብን ፍልል ምስተፈጠረ ብፍላይ ምስ ኣይተመለስ ዜናዊ ማርክሲስት ሌኒኒስት ማእኸል ትግራይ ብዝነበሮም ናይ ኣረኣያ ፍልል ካብቲ ውድብ ተገሊሎም እዮም ድሕሪኡ ነዊሕ ዓመታት ኣብ ስደት ኣውሮፓ ነቢሮም ምምስራት ዲሞክራሲያዊ ውድብ ትግራይ ቲዴፕ ድሕሪ መምጻእ ኣብይ ኣሕመድ 2010 ዓ.ም ድማ ማለት እውን 2018 ኣቆጻጽራ ፈረንጂ ናብ ኢትዮጵያ ብምምላስ ንሕወሓት ዝቃወም ዲሞክራሲያዊ ውድብ ትግራይ ዝተባሃለ ተቃዋሚ ውድብ መስሪቶም እዮም ነዊሕ ዓመታት ንፖሊስታትን ኣካይዳን ሕወሓት ብትርክ ናቕፉ ጸኒሖም እዮም ናይ ቀረባዋን መርገፂ ሕወሓት ንህዝቢ ትግራይ ናብ ዘየድሊ ኩናትን መከራን ዘእተወ ውድብ ኢሉ ዝወቅስ ዝነበረ ኮይኑ ብተወሳኺ ድሕሪ ዕሉ ፕሪቶሪያ ዘሎ ኣፈጻጽማ ዘለዎ ርእቶን ነቐፌታን ብሚድያታት ክገልጽ እኳ እንተጸንሐ ሕዚ ግን ንሕወሓት ንፈለማዋን ደገፍ ይብሎም ሕወሓት ኣብ ትግራይ ዝወስዶም ዘሎ ተግባራት ኩናት ዘትርፉ እዮም ክብል ኢንጂነር ግደይ ዘርኣጽዮን ምዝራቦ ኣዘራራ ብዛዕባ ኮይኑ ይርከብ ኣይተ ግደይ ዘርኣጽዮን በበይ ገይሩ ናብዚ ደንበዚ ከም ዝመጽእ እስኪ ይሓብሩልና ናይ ቀርኒ ፖለቲካ ግን ዝገርም እዩ ሰባት ካበይ ናበይ ዘይሮም ከም ዝመጹ ክትግምቶ ዝኸብድ እዩ ዝበለ ምዕባለ ኮይኑሎም ግደይ ዘርኣጽዮን ደጋፊ ጽምደድ ኮይኑ መጽኡ ግደይ ዘርኣጽዮንን ኣቦይ ስብሓትን ኣብ ሓደ ሰልፊ ክንሪኦም ኢና ኢልና ኣይሓሰብናዮ ነርና ዘበለ ምዕባለ ብግብሪ ግን ግደይ ንሕወሓት ደጊፉ ዝመጸ ብመንገዲ ፋኖን ሻዕብያን እዮም ድሕሪ ውዕሊ ፕሪቶሪያ ትግራይ ሙሉ በሙሉ ዕጥቃ ዘይፈትሐት ኢሎም ካብ ዝኮረዩ ሓደ እዩ ኣይተ ግደይ ከም ውጽኢቱ ድማ ሓደገኛ መልእኽቲ እዩ ኣብዚ ንሕወሓት ደጋፍ መሲሉ ሂቦ ዘሎ ቃል ምሕተት ምስ አንከር ሚድያ ኣሚጡሎም ህዝቢ ትግራይ ነታ ሒዝዋ ዘላ መሬት ዓቂቡ ብሰላም ክነብር እዩ ዝደሊ እምበር ወልቃይት ከይዳት ኒሉ ዝጭድረሉ ዝጠርዐሉ ምክንያት የብሉን ክብል እዩ ግደይ ዘርኣጽዮን ሓደገኛ መልእኽቲ መሓላሊፉ ዘሎ ኣይተ ግደይ ብዛዕባ ፖለቲካዊ እምነቱ ዝሃቦ ሰፊሕ መብርህ ንምርዳእ ይጠቅም እዩ ብዝብል ነቲ ቀንዲ ነጥብታት ከም ዝስዕብ ቀሪቡሎ ክትከታተሉ ዓዲምና በጣም ኃይለኞች ናቸው ከባድ ኃይል ያላቸው ኃይለኞች የተደራጁ ናቸው እነ አማራ ድርጅት የትግራይ የኦሮሞ ሌሎችም እና እንደዚህ በሰላም የሚታገሉ ኃይሎችም ይህንን ጥያቄ የሚያቀርቡበት ሁኔታ ነው ያለው እና ዝም ብሎ በቀላሉ ይህንን አታሎ ጨሩሮ ሊያልፈው የሚችል ነገር አይደለም የሽግግር መንግስት ከመጣ ደግሞ ያው ተጠያቂነት ጥያቄ ነው የሚመጣው ለዚህ ሁሉ ኮሚትድ ሊሆን ይችላል ወይ የሚለው በአብይ ከዚሁ ለማምለጥ ነው ሁሉ ጥፋት እየፈጸመ እየሄደ ያለው ከመጀመሪያው እና በፕሮሚስ ብቻ መሄድ አይደለም ለማለት ነው እንትን ማቀርበው
ይህንን ነገር በተግባር በተጨባጭነት ተግባራዊ ሊሆን የሚችልበት ሁኔታ ካላሳየ ትርጉም ያለው እንትን አይሆንም እና አብይም ለዚህ ዝግጁ ነው አይደለም እንግዲህ እሱ ሁኔታዎች ናቸው የሚወስኑት። የዲክታተሮች ጠባይ ያለ እንደምናውቀው አንዳንዶቹ የያዙትን ይዘው እስከ መጨረሻ አንለቅም ብለው ተገፍተው በኃይል የሚገፉበትና የሚመቱበት ሁኔታ አለ፣ አይተናል። የነደርግን ሁኔታ አይተናል። አሁን ደግሞ የዚህን ሁኔታ እስከ መጨረሻ እሞታለሁ የሚል ከሆነና አሸንፋለሁ የሚል እምነት አለኝ ብሎ የሚቀጥል ከሆነ ያው ተጠርጎ የሚወጣበት ሁኔታ ነው የሚወጣው። ካልሆነም ፖሲቢሊቲ እድል አለው። ያን እድል አንዘጋውም። የህብረተሰቡ መደራጀትና ጥያቄ እና አሁን ያለበት ሁኔታ የትም ሊደርስ እንደማይችል እያየ ሄዶ ምናልባት ብደራደር ይሻላል የሚል ሁኔታ መጥቶ ያው የትግሎቹን ግፊት፣ በዓለም ያለው ግፊት፣ የህዝቡ ግፊት፣ በአጠቃላይ የሀገሪቱ የሚፈጥረው ግፊት ተገፍቶ እሺ እደራደራለሁ የሚል እንትን ካለ መዝጋት አንዘጋውም። መዘጋት ያለበት አይመስለኝም። that is open። አሁን በመጨረሻ ላይ ያለው ሁኔታ ምንድነው? በአብይና በቲፒኤልኤፍ መካከል አለመተማመን ተፈጥሮ ያው አብይ ቲፒኤልኤፍን እንደፈለገው ጦርነት ውስጥ ሊከተው አልቻለም። ለምሳሌ ፋኖን ለመዋጋት ፈቃደኛ አልሆነለትም። ኤሪትራንም ለመዋጋት ፈቃደኛ አልሆነለትም። እንዲያውም አሁንማ ጥምረት ፈጥሯል ከሱ ጋር እና እነዚህ ሁኔታዎች እንደፈለገው አብይ ሊሄድለት አልቻለም። ቲፒኤልኤፍ ከመጀመሪያም ከአብይ ጋር የነበረው ስምምነትም ተዳክሞና ያው እጅ የመስጠት አይነት ስምምነት ያደረገ ስለነበር ጊዜ ለመግዛት ብሎም የተጠቀመበት ሂደት መሆኑን እናያለን። በዚህ ሂደት እንግዲህ አብይ ከነጥጥቁ ነው የተወው ቲፒኤልኤፍን ትጥቅ አስፈትቼዋለሁ ምናምን እያለ ለይስሙላ የሚያሳያቸው ነገሮች ነበሩ። እሱ አማራንና ትግራይን ለማጣላትና እንደ ከጎረቤቱ ከኤርትራም ጋር ለማጣላት ይጠቅመኛል ብሎ በሴራ ነው። እነሱም ያንን እድል ተጠቅመው እንግዲህ ራሳቸውን ማስታጠቅ ትጥቃቸውን ሳይፈቱ ቆይተዋል። ያላቸውን ኃይል ይዘው ቆይተዋል ማለት ነው። በዚህ ሂደት ላይ ያልተስማሙበት እንግዲህ አብይ ቲፒኤልኤፍ እንደፈለገው ሊሆንለት ስላልቻለ የራሱን ስልጣን በትግራይ ውስጥ ለማስጠበቅ ሌሎች ኃይሎችን ሲያበረታታ ቆይተዋል። ቲፒኤልኤፍንም ህጋዊ አይደለም ብሎ ከህጋዊነት አስወግዶታል። ፓርቲም እንዳይኖር ነው ያደረገው ማለት ነው። በዚህ ሁኔታ ቲፒኤልኤፍ እንግዲህ ራሱን ለመከላከል ያው ትጥቅ አለው። እኔ የፈለኩትን ለማድረግ ይችላለሁ ትግራይ ውስጥ በማለት እንግዲህ ትግራይን ለመቆጣጠር አብይ የሾሟቸውን ባለስልጣኖች በማባረር ራሱ ትግራይን መቆጣጠር ችሏል። ትግራይን ተባረው ከቲፒኤልኤፍ በመከፋፈልም ከቲፒኤልኤፍ የተከፈሉት አካሎች ወደ አብይ ጎራ የሄዱም አሉ። እንግዲህ ይህንን አይነት መሰነጣጠቅ ያየንበት ሁኔታ ነው። ከዚህ አልፎ እንግዲህ ትግራይን አብይ በደንብ ማስተዳደር ስላልቻለ ወደ ትግራይ የሚሄዱትን ሸቀጣሸቀጥ ነገሮች፣ ነዳጅ፣ ባጀት የመሳሰሉትን ነገር በመያዝ ህዝቡን ጭንቅ ውስጥ እንደከተተው እናያለን። ኃይልም ቲፒኤልኤፍን አስወግዶ እንትን ለማድረግ አልቻለም እና ትግራይ አሁን በቲፒኤልኤፍ ቁጥጥር ስር ነች። ቲፒኤልኤፍ አንግል ስታየው ኃይሉን አጠናክሮ ከኤርትራ ጋርም ጥምረት ፈጥሮ ጦርነት እንዳይመጣበት እየተከላከለ ነው። በእኔ በኩል እንዲያውም ትግራይ ውስጥ ጦርነት እንዳይኖር የሚያደርግ ሂደት ነው ብዬ ነው የማምነው። ባለፈው ጊዜ ካየ ወደ ኤርትራ እንዘምታለን ሲል ትግራይንም ጭምር ቲፒኤልኤፍንም በሀሳቡ አስገብቶ ስለነበር ትግራይ አልሰለፍም ከዚህ ስላለ ከኤርትራም ጋር ስለተስማማ ጦርነት ወደ ኤርትራ ሊሄድ አልቻለም። ትግራይም ውስጥ እንደዚያ ነው። ይሄ አይነት ጥምረት እስካለ ድረስ አብይ ኃይል ኖሮት ትግራይ ውስጥ ጦርነት ሊያደርግ አይችልም። ምክንያቱም አብዛኛውን ኃይሉ አማራ አካባቢ ነው የተያዘው፣ እዛ ተጠምዷል። ከዚያ አውጥቶ ይህንን ኃይል እንደገና ለመግጠም የሚያስችል ሁኔታ የለውም እና ፕራክቲካሊ በፖሊሲ አይን ሲመለከተው ጦርነትን የሚያስቀር አካሄድ ነው በቲፒኤልኤፍ በኩል ያለው አካሄድ ነው የምለው።
በቲፒኤልኤፍ ማልደግፈው ሁሉ ጊዜ እንትን ማደርገው ምንድነው ቲፒኤልኤፍ በአካሄዱ ዲክታተር ነው፣ የባሰ ዲክታተር ነው። ከአብይም የሚሻል አይደለም ለትግራይ ህዝብ። ተቃዋሚዎችንም ለማስተናገድ አልቻለም። ህዝቡንም እንደፈለገው ነው እንትን የሚያደርገው እና ህዝቡም ሳይወድ የግድ ከአብይ ጋር ከመሆን ከቲፒኤልኤፍ ጋር መሆን ይመርጣል። ሳይወድ ነው። ግን በዚህም ላይ ብዙ ጭቆናና በኃይል የመመልመል ጥያቄ አሁን እየጀመረ ነው። ሀሳብ ደረጃ በፓርላሜንቱ አጽድቆታል። ግን በተግባርም መቀሌ አካባቢ ሊያሳይ ሞክሯል። የህዝብ ተቃውሞ ገጥሞታል። ህዝቡ ጦርነት የሚፈልግ አይደለም። በአብይ ተገፍቶ ከመጣ ግን ከቲፒኤልኤፍ ጋር እንደሚሰለፍ ምንም ጥርጣሬ የለኝም። እኔ ቲፒኤልኤፍን እንደዚሁ ዝም ብለህ ስላልወደድከው አስወግደዋለሁ ብለህ እንትን የምታደርገው አይደለም። ኃይል አለው። የተወሰነ የህዝብ ድጋፍም አለው። ትልቅ ኔትወርክ ነው ያለው፣ የካድሬ ኔትወርክ እና በቀላሉ የሚገፋ ኃይል አይደለም። እሱም በመቃወምም ከአብይ ጋር የተሰለፉ ኃይሎች ካሉም እኔ እንደ ስህተት ነው የማየው። እርግጥ ትግራይ ውስጥ ለመታገል አልቻሉም። ቲፒኤልኤፍ የሚጠየቅበት ሂደት ነው። እነዚህን አኮሞዴት አድርጎ በስርዓት ለመያዝ እና የትግራይን ችግር ለመፍታት ዝግጁ አይደለም ቲፒኤልኤፍ። አሁንም የተለመደውን አካሄድ ነው የሚሄደው። እነዚህን ድክመቶች ይዘው ግን አሁን እየተጠቀመበት ያለው ታክቲክ እንግዲህ ወደ ትግራይ የሚሄደውን ጦርነት ያስቀራል የሚል እምነት አለኝ እኔ ለራሴ። አብይ ደፍሮ እነዚህን ሁለት ኃይሎች የኤርትራም ይሁን ትግራይንም አማራው ተጨማሪ ሆነው ማለት ነው ሊያካሂደው የሚችል ኃይል አይኖረው። የአማራና የወልቃይትና የራያትን እንደ ካርድ ነው የሚጠቀምበት አብይ። እሱን ልመልስላቸው ይችላለሁ ምናምን ብሎ ፕሮሚስ ሊያደርጋቸው ይችል ይሆናል እና እንደዚህ አይነት ነገሮችን ከመጣ ደግሞ ምናልባት አብረው ሊስማሙበት የሚችሉ ሁኔታ ሊመጣ ይችላል። እኔ ግን እሱ መፍትሄ አይደለም ነው የምለው። በኃይል የሚመለስ ህዝብ ሊኖር አይችልም። በኃይል ተመልሶም በሰላም ሊኖር አይችልም። የትግራይ የተፈናቀለው ህዝብ ወልቃይት አካባቢ መፍትሄው በሰላም የህዝብ እዛ ቦታው ተመልሶ ሁለቱም በተስማሙበት መንገድ ሊኖርበት የሚችል ሁኔታ መፍጠር ነው እና በዚህ ላይ ወሳኝ የሆነ ስትራቴጂ አመለካከትም ለውጥ ማድረግ አለባቸው ባይነኝ ቲፒኤልኤፍ። ከዚህ አልፎ እንዳልከው ሌላ ችግር የሚመጣባቸው ምንድነው? አብይ ከነሱ የተነጠለውን ኃይል ይዞ ሌላ ችግርም ሊፈጥርባቸው ይችላል። ይሄ የራያና የእንደርታና የምናምን የሚሉትን አካባቢዎች ይዘው ሌላ ችግር ሊፈጥርበት ይችላል። ወደዚያ የሄዱትንም ኃይሎች ሊያመጡበት ሊመልሱበት የሚችሉ መንገድ መፈለግ ያለባቸው ይመስለኛል። ችግራቸው እነሱን አኮሞዴት ለማድረጋቸው ነው። በኃይል ስላባረሯቸው ነው። እዚያም ሊሰሩ አልቻሉም። በሰላም ሊሰሩ ስለማይችሉ በህይወታቸውም ስለሰጉ አብዛኞቹ እየሸሹ ሄደዋል እና እነዚህን ሰዎች እንደገና መልሶ ወደ ትግራይ ማምጣትና እንትን ማድረግ ቲፒኤልኤፍ ሊያስብበት የሚገባ ነገር ነው የምለው። ብዙ ካርዶች ነው ያሉት። አንዱ እንዳልከው እንደዚህ የተነጠሉትን ይዟል። ሌላው ካርድ አማራውንና የዚህ የራያና ወልቃይትን ካርድ ይዟል። በእነዚህ ሊጫወት ይሞክራል። በእነሱም እንግዲህ ለመነጋገርና እንትን ለማድረግ ይሞክር ይሆናል። እንግዲህ ኢንጂነር ግደይ ህወሓትስ የመረጠው መንገድ አሁን ከኤርትራ መንግስት ጋር ሆኖ የአብይ አህመድ አገዛዝን ለመፋለም ያው በይፋ የተገለጸ ነገር ባይኖርም ያው መረጃዎች የሚያመላክቱት እሱን ነው። ሌላው ይሄ ጥምረት በሚል ከሌሎች የኢትዮጵያ ኃይሎች ከፋኖም ከኦሮሞ ነጻነት ሰራዊት ከኦላም ጋር የሚደረገውና አሁን በብልጽግና መንደር ከፍተኛ ሽብር የፈጠረው አካሄድ በዛስ መልኩ ህወሓት የትግራይን ህዝብ ማዳን ይችላል ወይ? የመጣውን ቀውስ መሻገር ይቻላል ወይ? ህወሓትስ የመረጠው መንገድ ትክክል ነው ወይ? አሁን እንግዲህ የመረጠው ሁለት ጠላቶች ናቸው ከሚላቸውና ከሚወነጅላቸው ኃይሎቹ አንዱ የተሻለ ነው የሚል አመለካከት ይዞ ነው ይመስለኛል። እኔ ከድሮም ቢሆን ከኤርትራ ጋር የሚያጣላቸው ጉዳይ አልነበረም ነው የምለው። የተጣሉበትም በተለያዩ ወቅቶች በየጊዜው ገልጫዋለሁ። ለምን ተጣሉ፣ ምንስ መደረግ አለበት የሚለው የሚያጣሉት እንትኖችም የቦርደር ጥያቄዎች ብዙም ትልቅ ነገር ያልሆኑ ትንንሽ ነገሮች ሊፈቷቸው የሚችሉ ነገሮች ናቸው። በሱ ምክንያት ነው የተጣሉት እና
ይህንን አስተካክሎ በጋራ መስራትና በጋራ መኖር ይችላሉ። የሚችሉም ስለሆኑ ነው አሁን እንግዲህ ይህንን እንትን ያደረጉት። እንደማየው ይችላሉ። በኤርትራ በኩል ብዙ ጥቅም ያገኛሉ። ወደ ውጭ ለመውጣት ለመሻገር የሚፈልጉትን መሳሪያም ይሁን ሌላ ነገሮች ለማምጣት የሚችሉበት ሁኔታ ይፈጠርላቸዋል፣ ተፈጥሮላቸዋልም። ከዚህም አልፎ እንግዲህ በኃይል ደረጃም በጋራ ሆነው ቢመክቱ ሁለቱም የራሳቸው ጥቅም አላቸው። ኤርትራም ሊዘምትበት ሲፎክርበት የነበረ አገር ስለሆነ አብይ ከቲፒኤልኤፍ ጋር መጣመሩ ጥቅም እንዳለው አውቋል። ቲፒኤልኤፍም ከኤርትራ ጋር መጣመሩ ወደ እነሱ የሚመጣውን ኃይል ለመከላከልና ሌሎችንም ጥቅሞች ለማግኘት የሚያስችላቸው መሆኑን አውቋል። እኔ ይሄ በታክቲክ ደረጃ ትክክለኛ ታክቲክ ሆኖ ነው የሚታየኝ። ሌላ አማራጭም የላቸውም። እንደሱ ካላደረጉ ያው ጦርነቱ አይቀርም። መጥቶም ብቻቸውን ቢቋቋሙት እንግዲህ ህዝቡ ጦርነት የማይፈልግበት ደረጃ ላይ ነው ያለው። ብዙ ጥፋትና ውድመት እንደሚያደርስ ታየኛል። ስለዚህ እንደሱ በማድረጋቸው ጦርነቱ ወደ ትግራይ እንዳይመጣ ለማድረግ ያስችላል የሚል እምነት አለኝ። ያስችለዋልም። ይሄ ማለት አሁን ከኦላ ጋርም ከፋኖም ጋር ከኤርትራም ጋር አብሮ መስራቱ ጦርነቱን ወደ ትግራይ እንዳይመጣ ያደርጋል ሲባል እንግዲህ እነዚህን አካባቢዎች በተለይ አማራንና የኦሮሚያን አካባቢዎች ተሻግሮ ነው ወደ ትግራይ የሚሄደው ሰራዊቱ ከሄደም። ስለዚህ በዛ መልኩ ነው ወደ ትግራይ ጦርነቱ እንዳይመጣ ማድረግ የሚቻልበት ሁኔታ ወይስ በመርህ ደረጃ በአስተሳሰብ ደረጃ እንደዚህ አይነት ትብብሮች ጦርነትን ያስቀራሉ ከሚል ነው? በመርህ ደረጃ የተሻለ ጥምረትና ኃይል አድርገህ ከመጣ ቴዎሬቲካሊ ጠላትህም አይደፍርህም ማለት ነው። ያዋጣኛል ወይ አያዋጣኝም የሚል ሀሳቦችን ያመጣል። ያለው የአብይ ኃይል በሙሉ አማራ ውስጥ ነው ያለው። ከዛ እንኳን ለመውጣት አይችልም እና ተጨማሪ ኃይል አምጥቶ ትግራይ ላይ እንትን ለማድረግ እና ሌላ ተጨማሪ ኃይል ደግሞ የኤርትራም ኃይል ተጨምሮበት ሊገባበት እንደማይችል ይታየኛል። ካለፈውን ጊዜ ካየኸው ቀይ ባህር ሲፎክርና እንትን ሲያደርግ ምንም ትርጉም እንደሌለው ነበር የማየው። ሊያደርገው አይችልም። ፕራክቲካሊ ሚሊተሪ አቅም የለውም እሱን ለማድረግ የሚል እምነት ነው ነበረኝ እና አላደረገውም። አየነው ደግሞ ከፉከራ አላለፈም። አሁንም እንደዚያ ነው የሚሆነው። በአጠቃላይ ግን እኔ ይህንን ስርዓት የሁሉም ጠላት ስለሆነ ይህንን ስርዓት አስወግዶ ሁሉም በጋራ በሰላም የሚኖርበትን መንገድ መፈለግ ትልቁ እንትን ነው እና በዚህ አኳያ እየተደረጉ አሉ የሚባሉት ሙከራዎች ጥሩ ነው የምለው። ይሄ ካሁን በፊት እንደዚህ አድርጎናል፣ ካሁን በፊት እንደዚህ ሆነናል ተብሎ እንቅፋት የሚሆኑ ነገሮች መኖር የለባቸውም ባይ ነኝ። አሁን ትልቁ ጠላት በኢትዮጵያ የአብይ ስርዓት ነው። ይህንን የአብይ ስርዓት የጋራ ጠላት በጋራ ሆነን ወደፊት በሰላም በጋራ የምንኖርበትን ሁኔታ እንፍጠር የሚለው ወደዚያ የሚያመራ መንገድ ሁሉም መፈለግ አለባቸው ባይ ነኝ። የትግራዩም፣ የአማራውም፣ የኦሮሞውም ሌሎች ኃይሎችም እነዚህን እንትን ማድረግ በጋራ መስራትና በጋራ እንትን ማድረግ ያስፈልጋል ነው የምለው። ከአሁን በኋላ ኢትዮጵያ የማንም አንድ ኃይል ወጥቶ ሊያስተዳድራት የሚችል አይደለችም። ሁላችንም ተስማምተን በጋራ ለሁላችን የምትሆነን ሀገር ካላደረግን ጥፋቱ ትልቅ ነው የሚሆነው።